አይሰማም ናችሁ ሁላችሁም እንዴት ናችሁ? ሰላም አለይኩም። ወአለይኩም ሰላም። እኔ የዛሬው እንደ ስራ ላይ ስለሆነ ሀሳብ ነው። ሴት ልጅ ጎንነን ምናምን የሚለው ነገር እኛ ሀይሚን የምንወዳት ሴት ልጅ ስለሆነች ወይም ቆንጆ ስለሆነች ወይም ደግሞ በምንም ነገር አይደለም የምንወዳት። ሀይሚ ስርዓት ስላላት የምታደርገው ነገር ድንበር ስላላት ነው እኛ ሀይሚን የምንወዳት። ይቺ ልጅ እኮ እኛ ልናከብራት ወይም ልንወዳት የምንችለው በስርዓት ስትመጣ ነው እንጂ ወንድ ልጅ ሳያቅ አረገዝኩ፣ ወንድ ልጅ ደፈርኩ ብላ የመጣችን ሴት ልጅ ልናከብራት ወይ ልንወዳት አንችልም። ስለዚህ እኛ ይችን ልጅ ልናከብራት ያልቻልነው አመጣጧ ነው። እሱንም ልንናገር የቻልነው በራሱ ጥፋት ነው። አዎ ጥፋተኛ ነው፣ ጥፋቱን ይመን እንጂ እኛ ሴት ልጅ አይኖ ሴት ልጅ ስትጎዳ ከሴት ጎን እንሆናለን። ግን ይቺ ልጅ ደግሞ ሴትነቷን አርክሳ ሴት ልጅ እኛ ልንደግፋት አንችልም። ማንኛውም ሴት መጀመሪያ ለራሳችን ዋጋ ስንሰጥ፣ ራሳችንን ስንወድ፣ ራሳችንን ስናከብር ነው ሌላ ሰው ሊያከብረን ሊወደን የሚችለው። ይቺ ልጅ ራሷን አንቋሻ ወንድ ልጅ ደፈርኩ አረገዝኩ ብላ የመጣችን ሴት ልጅ ልንደግፋት ወይም ልናከብራት ወይም ልንወዳት አንችልም። ስለዚህ ትልቅ ሰው ምናምን ላለው እኔ ትልቅ ሰው አይደለሁም። በነገራችን ላይ ብበልጣት ሀይሚን 2 ዓመት 1 ዓመት ነው። ግን እንደተማርኩት እንደማውቀው እንዳደግኩበት እንትን ነው የሆነ እንደ ማህበረሰባችን ነገር ነው የምናስበው። ስለዚህ ሀይሚኛ የምንወዳት በስርዓቷ ነው። ስራ ስትሰራ ፕራንክ እንኳን ስታደርግ ከብሩኬ ውጭ አቅፋ አፈቅርሃለሁ እወድሃለሁ እያለች እየተለጣጠፈች አይደለም የምትመጣው። ስርዓት ባለው መልኩ በዛ ምክንያት ነው እንጂ የምንወዳት እኛ ሀይሚ ሴት ልጅ ካከበራችሁ መጀመሪያ ክብሩና አሳዩን። ወሬ አይደለም፣ ወሬና ተግባር እኮ ይለያያል። እኛ ደግሞ እርጉዟን ሲያንቃት ያልተናገር ነው። ምናልባት እኛን ሀይሚን ስትናገር ሴት ልጅ አታከብርም ስለምንለው እርጉዟን ሲያንቃት ስላልተናገር ነው። እኔ ሴት ልጅ ነው እርጉዟ የታነቀችው እኮ በራሷ ምክንያት ነው። መድኃኒት አጥታ ደፍራኛለች ብልሃት ብታንቃት እንደዚች አይነት ሴት ልናከብራት ወይም ልንደግፋት አንችልም። ለዛ ነው እንጂ ሴት ልጅነቷ ሳያሳምመን ቀርቶ አይደለም። ግን ሴት ልጅ ልትከበር የሚገባው ቅድሚያ ራሷን ስታከብር ነው። ስለዚህ መጀመሪያ ተመልካች ላይ መታችሁ ከመናገራችሁ በፊት የምታመጡትን ቆሻሻ እንትን ለህዝብ የምታስተላልፉበትን እወቁ። መጀመሪያ ህዝብ የሚሰጠው ኮሜንት ወይም የሚሰጠው አስተያየት እናንተ ባመጣችሁት ልክ ነው። ይሄ ህዝብ ትክክለኛ ጥሩ ስራ ስታመጡለት ጥሩ ኮሜንት ነው የሚሰጠው። ልጅቱንም ያልደገፍንባት ወይም ደግሞ እሱን ያልደገፍንበት እኛ የራሳችን የተቀበልንበት ስላለን እሱም ደግሞ እናንተ ታውቁታላችሁ። ስለዚህ መጀመሪያ ተመልካች ላይ ከመናገራችሁ በፊት ምንድነው የሰራ ነው አስተማሪ ነው ወይስ ምንድነው ብላችሁ ራሳችሁን ጠይቁ። እዚህ ተመልካች ላይ ተናገራችሁ ብለህ ከማውራት በፊት ወንድሜ ምንድነው የሰራው ብለህ ወንድምህን ጠይቅ። እዚህ ያደረሳችሁ ማነው? ተመልካች ነው። እኔ ተሰማኝ ይሄን በሀይሚ ደግሞ አትቅኑ። እኛ ሀይሚን የወደድናት ሀይሚ እንትን ስለሆነች አይደለም፣ ሴት ስለሆነች ብቻ አይደለም፣ የሴትነቷን ዋጋ ስለምታውቅ ነው። ቀሚስ የለበሱ ሁሉ ሴት አይደለም። ሀይሚ ልንወዳት የቻልነው ሴትነቷን ስለምታከብር ነው። ስለዚህ መጀመሪያ ይቺ ልጅ እንድትወደድ ወይም እንድትከበር ከፈለገች ሴትነቷን ታክብር። ይቺ ልጅ እኮ እንዴት ነው አንድ ለተናደደ ወንድ ሁሉ እየተኛችና በእሷ ስም ሴት እየተባለ የሴትን ስም የምታረክ ሴት ልንደግፍ አንችልም። ኖ እንደዚች አይነት ሴት ልትደገፍም ልትበረታታም አንችልም። ጨርሻለሁ። አው በጣም ቆንጆ ነው ፋፊዬ፣ እናመሰግናለን። ፍርዬ የአባቴ ልጅ ፍሬ ኡርቴ ደህና ነሽ ዘርዬ? ሁላችሁም እንዴት ናችሁ? ደህና ናችሁ? አውሪ ከዛ አወራለሁ። ፍሬ አውሪ። እንዴት አመሻችሁ? በድጋሚ እግዚአብሔር ይመስገን። ፍሬ ሁላችሁም ሰላም ናችሁ? አንዳንዴ እኔ ግራ የሚገባኝ የምንናገረውን ገልብጠው ነው የሚሰሙት ወይንስ እኛ ለማሸማቅ ከሆነ እኛ መጫዋችንን አናቆምም? ማንም እዚህ ውስጥ እድሜ ጸጋ ነው አይደል እንዴ? እድሜ እኮ ማለት መታደል ነው።
የራሳችሁን ላይፍ ጨርሳችሁ ምናምን የተናገረው ንግግር እኔ እንደዚህ አልጠብቄውም አላውቅም ነበር እውነት ለመናገር። አሁን ማምሻ ነው ቪዲዮን ያየሁት ማለት ነው። እኛ ለምን ትጎዳለች? 2 ዓመት አብሮ ብዙ ነገር አሳልፈዋል እያልና የጮን ያለ ነው። አረገዘች ይሄ እርግዝና የሚባል ድምጽ መስማት ነው ያስጠላኝ። እኔ ምን አገባን አረገዘች አላረገዘች። ነገር ግን ሃይሚን ሲያናግራት ክብር ይኖረው ነው አይደል እንዴ ተናገርን ያለነው። ሌላው ወይ ዘግዝቀን አልተሳደብን። ተው እያረክ ያለከው ነገር ትክክል አይደለም። ከእጅ ካመለጠች ልጅ በኋላ ላይ ዞራ አትመጣም። እረፍ። እንደ ምክር ነው እየሰጠነው ያለነው አይደል እንዴ። ሰው ልጅ እኮ ማለት ነው መውለድ እኮ አሮጊት አያስብልም። መውለድ እኮ ጸጋ ነው። የታደለ እኮ ነው የሚወልደው። ይሄን ብለን አሸማቀናቸው ከሚዲያ ይጠፋሉ። ለኮ ደግሞ ብርታት እንደም እየሆኑን ነው። ስለ እውነት ነው የምላችሁ። መጫዋችንን ዛሬም ነገም ተነጎዳም አንቶ ምንጫዋለን። እኛ ካልደከመን እሱ ምን አስጨነቀው? እንደዚህ አይነት ላይፍ ደግሞ እኛ አላሳለፍንም። እንደዚህ የተግማማ ላይፍ አላሳለፍንም እንዴ። ለምን ትላንት በመጣች ሴት ተቀይራ እሷ እንደዚህ ናት እሷ እንደዚህ ናት የተናገረው እንኳን ጓደኛዋን አይተሽዋል። እንኳን ሚስቱ እንዴት ተናግሯት ወጣ እንደሄደች ማለት ነው። ጀግና ብያታለሁ ያብን ጓደኛ። በዚህ አጋጣሚ የምትሰማ ከሆነ እንዴ ምንድነው እኔ ዛሬ ቪዲዮዋን ገብቶ ምን እኮ እነሱ እኛን ገብቶ ከሚናገሩ ለምን እዛ ጋር ጥፋተኛ ወንድሙን አስተካክሎ ለምን ይቅርታ አይጠይቅም? እሱ ምንድነው ያለው? ይቅርታ ጠይቅ ያለው። ይቅርታ ሲጠይቅ አላየንም፣ አይተናል። ይቅርታ ጠይቋታል ሃይሚን አድርጓል አላለም፣ አላየንም። ይቅርታ እንኳን አናግሯት አያውቅም። ቁጭ ብሎ አውርቷት ያውቃል እንዴ? አያውቅም እኮ ደግሞ ግቤ ይቅርታ ለምንኳት ነገር አይደለም። ይሄ ልጅ አለክ ብላ ነው ልጅቷ የመጣችው አይደል እንዴ? በቃ ሃይሚዬ ይቅርታ ነገር አድርጌዋለሁ ብሎ ትመለሳለች እንዴ? እንደዚህ አይደለም እኮ። በመጀመሪያ ደረጃ ክብር ያስፈልጋል። ለሚናገረው ለሚጠቀመው ቃላቶች አሁንም ቢሆን መጠንቀቅ አለበት። በቃ እየመጡ እዚህ እርጉዝ ናት አይበሉን። እሱን ከ3 ወር በኋላ የምናውቀው ነገር ይሆናል። ከዛ ውጭ ግን እኔ በበኩሌ ገና የአንድ ልጅ እናት ነኝ። አሮጊት አይደለሁኝም። አሮጊትም ብሎ ቢሳደብም ክብር ነው። ለዛ ያብቃኝ መድኃኒዓለም። እድሜ ጸጋ ነው። በጣም ግን መሀይም እና የወረደ ደደብ ነው። ኦኬ ፍርዬ ልቀጥል፣ አትሳደቢ። እዚህ ጋር አመሰግናለሁ። እድሜ ጥሩ ነው፣ በጣም እድሜ ጥሩ ነው። እድሜ ጸጋ ነው። እኔም ልጅ አለችኝ፣ ህፃን ልጅም አይደለሁም። ጥሩ ነው ላይ ነኝ ያለሁት። ራሴ ተምሬያለሁ፣ ነገር እዚህ ደርሻለሁኝ። ትልቁ ነገር አሁን የእድሜ ጉዳይ አይደለም እኛን እያጣላ ያለው። በጣም አሮጊቶች ናችሁ ላለው ነገር የእሱ እናት አሮጊት ናት፣ ቤተሰቦች ጎረቤቶች አሮጊት ናቸው። ትልልቅ ሰዎች ደግሞ ብዙ ነገር ያውቃሉ በእድሜያቸው፣ በአኗኗራቸው ወይም ደግሞ በተማሩት ብዙ ነገር ያውቃሉ። ይሄ እንደናንተ ጊዜ አይደለም ላልከው ነገር አዎ አይደለም፣ ግን በጣም እያየ ነው። ጊዜውን በጊዜ ልክ እንደኛ ይሁኑ አይደለም እያልን ያለ ነው። እንደኛ ወይም ደግሞ እንዳረጁት ወይም ደግሞ ከ20 ዓመት በፊት እንደነበረው ላልከው ነገር ዛሬ ለምሳሌ የባለፈው ዓመት የነበረ አይደረግም። ቺት አድርጎ ከዛ በኋላ አርግዛ ከዛ በኋላ እንደገና ደግሞ አፈቅርሃለሁ ብላ መታ የሚባል ድራማም አማርኛም ህይወትም የለም፣ አናቅም። በእድሜ በዚህ ሰዓት በሰለጠነውም ዓለም በአገር ቤቱም እናንተ አካባቢ ያሉ ሰዎች ወይም እናንተ በጣም የተለየ ባህሪ ነው ያላችሁ፣ ሴቶቹም ወንዶቹ። እኔ ሰምቼም አላቅም በዚህ ትውልድ ራሱ። ለምሳሌ አዲስ አበባ ላይ ትናንትም ተናግሬዋለሁ። አዲስ አበባ ላይ፣ ናዝሬት ላይ፣ አዋሳ ላይ ያሉ ዩቱበሮችም ምኖችም አሉ። እንደዚህ ግን ሲሰራ ሰምተንም አይተንም አናቅም። በአሁኑ ጄኔሬሽንም በወጣቶቹም ቢሆን እናንተ ትልልቅ ሰዎች ቁጭ ብላችሁ ለወጣቱ ቦታ ልቀቁ። ኖ አንለቅም፣ እናስተምራለን። ማወቅ አለባቸው። ኦፕን ማይንድ መሆን አለባቸው። መታለል የለባቸው፣ መሸወድ የለባቸው። ስለዚህ ያላዩትን ነገር እናሳያቸዋለን ማየት እንዲኖርባቸው። ስለዚህ ቀጥታ መታ አታክ ባታረግ ኦዲየንስን ጥሩ ነው። በጣም በኦዲየንስ የተናደድክ ነው የምትመስለው። ጎሽ ጎሽ ጎሽ፣ አዎ ትክክል ነው። ቪዲዮም ድራማም ከሆነ ትክክል ነው አንልም። የታየውን ነገር እንናገራለን። ስለዚህ ፐርሰናሊ መተህ እንደዚህ ልቀቁ ቦታ አትችልም።
ይሄ ፕላትፎርም ለሁሉም ነው። ስለዚህ እንደ ልባችን ሆነን ተናግረን፣ እንደ ልባችን ሆነን አስተምረን፣ እንደ ልባችን ሆነን ኤክስፒሪየንሳችንን ሰተን እንወጣለን። ይሄንን ያልኩኝ ፐርሰናሊ መተክ አታክ ስላረክ ነው እየተናገርኩ ያለሁት። አንተ ቁጭ ብለህ ዛሬ 21 ሴንቸሪ ኒው ጄኔሬሽን አቃለውኝ የተወለድኩት የኛ ጊዜ ነው ባልከው እኔ ኤክስፕሌን ሳላግልህ አንወዳደርም። በጣም የተለያየ ነገር ነው ያለ። አታውቀውም ይሄንን ጊዜ ወይም ደግሞ ይሄንን አታውቀውም። እንደዛ አይደለም ያየሁት እኔ፣ እንደዛ አይደለም ኤክስፕሌን ያረከው ራሱ። ነገሮች ቴክ ኢት ኢዚ ተብለው ወይም ደግሞ ሶሪ ተብለው በሚያልፉበት ሰዓት ድብድብ ነው ያየ ነው። ሴት ናት ለምን ያቺ ተበድላለች እናንተ ሴት አታከብሩም ወይ ላልከው ነገር እንዴ የራስን ሴት ስታከብር አላየንም። እንዴት አከበርካት? በቀደም ለተቆጭ ብለህ እኮ ከአባትየው ጋር አታዳምጧት እያልክ ስትናደድ ነበር አይደል እንዴ? ዛሬ ተነስተን አክብሯት ማለት ምን ማለት ነው? እውነት ለሴት አክብር፣ እውነት እርጉዝ አክብራችሁ ከዚህ በኋላ በምንም አይነት። ስለዚህ ይሄ የምትሰሩትን ነገር የውሸት ነገር አፕላይ ያደረጋችሁ አታሳዩ። ሴት ይከበራል፣ ሴት ይከበራል፣ ሴት ይከበራል። እኔ ስታከብሩት አላየውም። እንግዲህ እየተሳደባችሁ ስታስወጡ ነው። በካራክተርም ይሁን በምንም ኤክስፕሌን እያደረገችልህ የራስክ ሴትም ሂጅ ከዚህ ብለህ አያገባሽም ብለህ ነው ያልካት ነው እንዴ? እኔ ተሳስቼ ይሁን እንዴ? ያንቺ አመለካከትና የኔ አመለካከት አንድ ስላልሆነ ነው እንዴ አላልካትም? ስለዚህ ሴት ይከበራል ነፍሰ ጡር ስለሆነች እንዴ? እኛ ሀገር አንድ ነፍሰ ጡር የለም እኮ። በጣም ብዙ ሴቶች በቀን በጣም ከ100,000 በላይ የሚወልዱ ሴቶች ያሉበት ሀገር ነው። ምን ነው ሌሎቹን አታከብሩ እንዴ? በዛ ላይ እቺ ሴት የመጣችበት ወይ ነው። ልጅቱን በግል አናቃትም፣ እኔ በግል አላቃትም። ልጅቱን ግን የመጣችበት ካራክተር ትክክል አይደለም ነው የመጣችበት። እሷነቷ ትክክል አይደለም ነው። ባልና ሚስቶች ወይም ገል ፍሬንድ እና ቦይ ፍሬንድ ተጣልተው መሀል ገብቼ አረገዝኩ። ከዛ በኋላ ደግሞ ካረገዘች በኋላ መታ አታካረገች፣ ተጣላች። እንደገና ደግሞ አሁን መታ አፈቅራለሁ አንቺ ትወጫለሽ እንጂ እኔ አልወጣም። ክርክር፣ ድብድብ፣ ጸብ ነው ያየ ነው። እሷ ያቅም እኔ ነበር እማቀው በዛ ሰዓት። አንድ ሴት ልጅ እኮ እንደዚህ ብላ ሚዲያ ላይ ወጥታ አፏን ሞልታ አትናገርም። ክብር መጣል ነው። ይሄ ልጅ ወዷት አክብሯት እንኳን የኔ ልጅ ነው ብሎ ተመልሶ አብሯት ቢኖር እንዴት ያከብራታል? እንዴት ይወዳታል? ከዚህ በኋላ እሷን